ብዙ ሰዎች እግዚአብሔር እንዲጋቡ ከፈለገ ግልጽ የሆኑ ምልክቶች፣ ኃይለኛ ስሜቶች፣ ፍጹም የሆነ ጊዜ ወይም ሁሉንም ጥርጣሬዎች የሚያስወግድ አስደናቂ ማረጋገጫ ይኖራል ብለው ያምናሉ። የማያሳስት በአንድ ጊዜ ሁሉንም ነገር የሚያጥለቀልቅና ግልጽ የሆነ ነገር ይጠብቃል። ነገር ግን ይህን መጠበቅ ብዙውን ጊዜ ሰዎች እግዚአብሔር በትክክል እያደረገ ያለውን ነገር እንዲያመልጣቸው ያደርጋል። እግዚአብሔር ጋብቻን በሁኔታዎች መክበድ ወይም ኃይለኛነት ማረጋገጡ በጣም አልፎ አልፎ ነው። እርሱ የሚያረጋግጠው በምሪት ወይም በአቅጣጫ ነው። መንፈሳዊ ምልክቶች ሁል ጊዜ ጮክ ያሉ ወይም አስደናቂ አይደሉም። ብዙውን ጊዜ ጸጥ ያሉ፣ ጽኑና ጥልቅ ውስጣዊ ናቸው። እናም እነዚህ ምልክቶች አስቸኳይ ወይም ስሜታዊ ሆነው ስለማይሰሙ ብዙ ሰዎች ሙሉ በሙሉ ችላ ይሏቸዋል። እግዚአብሔር በእውነት እየመራ ቢሆን ኖሮ የበለጠ አስደሳችና የበለጠ ግልጽ እንደሚሆን ያስባል። ነገር ግን የእግዚአብሔር ምሪት አብዛኛውን ጊዜ እኛ ከምንጠብቀው በላይ ረጋ ያለ ነው። አያጣድፍም፣ አያደናግርም እና አሳማኝ ሆኖ ለመቀጠልም በየጊዜው በሚለዋወጡ ከፍተኛ ስሜቶች ላይ አይመሰረትም። እግዚአብሔር አንድን ሰው ወደ ሕይወትህ ከማምጣቱ ወይም ጋብቻ የጥሪ አካል መሆኑን ከማረጋገጡ በፊት የውስጥ አቋምህን መቅረጽ ይጀምራል። ፍላጎቶችን ያስተካክላል፣ ልብህን ያረጋጋል፣ በስሜት ሊፈጠር የማይችል ዝግጁነትን ይፈጥራል። በዚህ መልእክት ውስጥ አንድ ግንኙነት ይፋዊ ከመሆኑ ከረጅም ጊዜ በፊት ብዙውን ጊዜ የሚታዩ 3 መንፈሳዊ ምልክቶችን እንመለከታለን። እነዚህ ብዙ ሰዎች የሚናገሩባቸው ምልክቶች አይደሉም። ነገር ግን ካስተዋላችኋቸው ከውጥረት ይልቅ ግልጽነትን፣ ከብዥታ ይልቅ ሰላምን ያመጣል። ምክንያቱም እግዚአብሔር ወደ ጋብቻ እየመራ ሲሆን ምልክቶቹ ባንተ ላይ አይጮህም፣ ያረጋጉሃል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ እየተመራ ያለው ወደ መረጋጋት እንጂ ለማምለጫ አይደለም። እግዚአብሔር ወደ ጋብቻ እየመራ መሆኑ ከሚያሳዩ በጣም ግልጽ መንፈሳዊ ምልክቶች አንዱ ብቻህን የመሆን ፍርሃት መጨመር ሳይሆን የመረጋጋት ፍላጎት መጨመር ነው። ጋብቻ ከእግዚአብሔር ሲሆን እንደ ማዳኛ ዕቅድ ሆኖ አይታይም፣ እንደ ጥሪ ሆኖ ይታያል። ብዙ ሰዎች ለመጋባት የሚፈልጉት ከብቸኝነት፣ ከስሜታዊ አለመረጋጋት ወይም ከውስጣዊ እረፍት ማጣት የተነሳ ስለደከማቸው ነው። ትዳር ብቻቸውን መጋፈጥ ከማይፈልጉት ነገር እንደሚያድናቸው ተስፋ ያደርጋሉ። ነገር ግን እግዚአብሔር ሰዎችን ወደ ቃል ኪዳን በፍጹም እንደማምለጫ መንገድ አይመራቸውም። ወደ ስር መስደድ ይመራቸዋል። ቤት የመስራትና ከማዕበል የመሸሽን ልዩነት አስብ። ከማዕበል ስትሸሽ ትኩረትህ በሕይወት መቆየት ላይ ነው። ጠንካራም ይሁን አይሁን የቀረበህን መጠለያ ትይዛለህ። ነገር ግን ቤት ስትሰራ ትኩረትህ ለረጅም ጊዜ መቆየት ላይ ነው። ለመቆየት ስለምታስብ መሰረቱ አወቃቀሩንና ጥንካሬውን ከግምት ውስጥ ታስገባለህ። እግዚአብሔርም በተመሳሳይ መንገድ ወደ ትዳር ይመራል። ድንጋጤን አይቀሰቅስም፣ መረጋጋትን ይገነባል። ፍላጎትህ ከመዳን ወደ ዘላቂ ነገር መገንባት ይለወጣል። ቅዱስ ቃሉ እንዲህ ይላል፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። አዳም በችግር ውስጥ እንዳልነበረ ልብ በል። እርሱ አስቀድሞ በዓላማውና በማንነቱ ላይ የጸና ነበር። ጋብቻ ለመስቀልቅል ሕይወት መፍትሄ አልነበረም፣ ወደ ሙሉነት የተጨመረ ተጨማሪ ነገር እንጂ። ጳውሎስ ይህንን በአንደኛ ቆሮንቶስ ምዕራፍ 7 ላይ ያስተጋባል። እያንዳንዱ ሰው ጌታ እንደመደበለት ሕይወት ይመላለስ። እግዚአብሔር ትዳርን የሚያረጋግጠው አስቀድሞ ባንተ ውስጥ እየቀረጸው ካለው ሕይወት ጋር ሲስማማ ነው። ከዚያ ሕይወትህ ላይ ትኩረትህን በሚያናጋበት ጊዜ አይደለም። የዚህ መረጋጋት ሌላኛው ምልክት ስሜትን መቆጣጠር መቻል። በነገሮች ላይ ወዲያውኑ አትበሳጭም ወይም አትደነግጥም።
እናም ሁል ጊዜ ከሰው ማረጋገጫ ለመጠበቅ አትደገፍ። በፍላጎትህ ሳትገዛ ፍላጎትህን መያዝ ትችላለህ። ትዳር ከእንግዲህ ለጭንቀትህ መልስ መስሎ አይሰማህም። ለመሸከም እየተዘጋጀህበት ያለው ኃላፊነት መስሎ ይሰማሃል። እግዚአብሔር ወደ ትዳር እየመራህ ከሆነ የበለጠ የምትረጋጋ እንጂ የምትደናገጥ አትሆንም። የበለጠ ስር የምትሰድ እንጂ የምትረበሽ አትሆንም። ምክንያቱም እግዚአብሔር የሚገነባው ነገር እንዲቆይ አድርጎ ነው። ከማዕበል ለማምለጥ ሳይሆን ማዕበሉን ተቋቁሞ ለመቆም ነው። እስካሁን በመልእክቱ እየተባረኩ ከሆነ እባክዎን አንድ አፍታ ይውሰዱና ይህንን ያደርጉ። ቪዲዮውን ላይክ ያደርጉ። ቃሉን በቀጣይነት ተደራሽ እንድናደርግ ይጠቅመናልና። መልእክቱ ይቀጥላል። ሁለተኛ፣ ሕይወትህ ቦታ አለው እንጂ ምስቅልቅል አይደለም። እግዚአብሔር ወደ ትዳር እየመራ መሆኑን የሚያሳይ ሌላው መንፈሳዊ ምልክት ሕይወትህ በድንገት ፍጹም መሆኑ ሳይሆን ይበልጥ ግልጽ፣ ይበልጥ የተሟላና ሰፊ መሆኑ ነው። ከቃል ኪዳኑ በፊት እግዚአብሔር በቂ ቦታ ይፈጥራል። ብዙ ሰዎች ትክክለኛው ሰው አንዴ ሲመጣ ሌላው ነገር ሁሉ በራሱ ይስተካከላል ብለው ያስባሉ። ነገር ግን የእግዚአብሔር ሥርዓት በተቃራኒው መንገድ ነው የሚሰራው። ከቃል ኪዳን በፊት ግልጽነትን ያመጣል እንጂ ከቃል ኪዳን በኋላ አይደለም። ትዳር ምስቅልቅልን ለማስተካከል አይመጣም። በጥሩ ሁኔታ ለመስራት ቦታ ያስፈልገዋል። እግዚአብሔር ለትዳር ሲያዘጋጅ መቸኮል መጥፋት ይጀምራል። ራስህን ለማስተካከል፣ ዝግጁነትህን ለማረጋገጥ ወይም የጊዜ ሰሌዳዎችን ለማስገደድ ከእንግዲህ አትሯሯጥ። የውስጥ ውጥረቱ ይቀላል። አሁንም ታድጋለህ። ነገር ግን እድገቱ ከእንግዲህ እብደት መስሎ አይሰማህም። በራስህ ላይ በምታደርገው ጥረት ከእንግዲህ አትጨነቅም። በቀላሉ ለእርሱ ታማኝ ትሆናለህ። ቅዱስ ቃሉ ይነግረናል፣ እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለምና። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33። ሰላም ማለት ሁሉም ነገር ቀላል ነው ማለት አይደለም። ነገር ግን ነገሮች ከእንግዲህ የተጠላለፉ አይደሉም ማለት ነው። ውሳኔዎች ወዲያውኑ ምቹ ባይሆኑ እንኳን ቀላል ይሆናሉ። መዝሙር 127 ቁጥር 1 ሲጨምር እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይላል። እግዚአብሔር በተዝረከረከ መሰረት ላይ የቃል ኪዳን ሕይወት እንድትገነባ አይጠይቅም። መጀመሪያ በአእምሮ በስሜትና በመንፈስ ቦታ ያጸዳል። ሕይወትህን እንደ ጠረጴዛ አስበው። ባልዳኑ ቁስሎች፣ ባልተፈቱ ቅድሚያ የሚሰጣቸው ነገሮች እና የማያቋርጥ ጫጫታ የተሞላ ከሆነ ሌላ ወንበር ለመቀበል ቦታ የለም። ነገር ግን እግዚአብሔር ለትዳር ሲያዘጋጅ ጠረጴዛውን ማጽዳት ይጀምራል። በአንዴ ሳይሆን ሆን ብሎ ወይም በእቅድ ሌላውን ሰው ያለ ማፈናቀል ወይም ያለ ጭንቀት ለመቀበል ቦታ እስኪኖር ድረስ። ይህ ማለት ሁሉንም ነገር ጨርሰህ አውቀሃል ማለት አይደለም። ሕይወትህ ትርፍ ቦታ አላት ማለት ነው። በችኮላ ከመመለስ ይልቅ በማስተዋል መልስ መስጠት ትችላለህ ማለት ነው። ከመሯሯጥ ይልቅ ማዳመጥ ትችላለህ። እናም እግዚአብሔር አስቀድሞ መፈወስ የጀመረውን ነገር ሌላ ሰው እንዲያስተካክልህ ከእንግዲህ አትጠብቅም። እግዚአብሔር ወደ ትዳር እየመራ ሲሆን ሕይወትህ ምስቅልቅል ሆኖ አይሰማህም፣ ዝግጁ ሆኖ ይሰማሃል። እግዚአብሔር ስለኛ ማስተማር ይጀምራል፣ ስለ እኔ ብቻ አይደለም። እግዚአብሔር ወደ ትዳር እየመራ መሆኑን ከሚያሳዩ እና በጣም ችላ ከሚባሉ ምልክቶች አንዱ በአስተሳሰብህ ላይ የሚመጣው ጸጥ ያለ ለውጥ ነው። ማንም ሳያስገድድ የአስተሳሰብ ዘይቤ ከእኔ ወደኛ መንቀሳቀስ ይጀምራል። ማንነትህን በሚያጠፋ መልኩ ሳይሆን ኃላፊነትህን በሚያሰፋ መልኩ ነው። ነፃነት ዋጋ አለው። እግዚአብሔር ብዙውን ጊዜ መጀመሪያ እሱን ያስተምራል። ነገር ግን ትዳር ከነፃነት የበለጠ ነገርን ይጠይቃል። እርስ በርስ መደጋገፍን ይጠይቃል። እናም ከቃል ኪዳኑ በፊት እግዚአብሔር እንዴት ውሳኔ እንደምትሰጥ መልሶ ማሰልጠን ይጀምራል። ምርጫዎች በአንተ ላይ ብቻ ሳይሆን በሌሎች ላይም ተጽዕኖ እንደሚያሳድሩ የበለጠ ትገነዘባለህ። የተለያዩ ጥያቄዎችን መጠየቅ ትጀምራለህ።
እኔ ምን እፈልጋለሁ የሚለውን ብቻ ሳይሆን ይህ ከጎኔ ለሚጓዘው ሰው ምን ተጽዕኖ ያመጣል፣ ነፃነቴን ምን ያስጠብቅልኛል የሚለውን ሳይሆን እግዚአብሔር ሊገነባው የሚችለውን ግንኙነት ምን ይጠብቅልኛል የሚለው። ይህ ለውጥ ስለ ቁጥጥር አይደለም፣ ስለ እንክብካቤ ነው። መጽሐፍ ቅዱስ እንዲህ ይላል፣ ለድካማቸው መልካም ዋጋ አላቸውና ከአንድ ይልቅ ሁለት መሆን ይሻላል፣ ቢወድቁ አንዱ ባልንጀራውን ያነሳዋልና። መክብብ 4 ከቁጥር 9 እስከ 10። አጋርነት ስለ የበላይነት ወይም ራስን ስለ መጠበቅ አይደለም፣ ስለ እርስ በርስ ኃላፊነት ነው። ጳውሎስ ይህንን ሐሳብ በፊልጵስዩስ 2 ከቁጥር 3 እስከ 4 ላይ ያጠነክረዋል። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። እግዚአብሔር ለትዳር የሚያደርገው ዝግጅት አንተን ትንሽ አያደርግህም፣ ይበልጥ ተስማሚ ያደርግሃል። ለማዳመጥ እጅ ለመስጠት እንደገና ለማስተካከል ፈቃደኛ ትሆናለህ። ይህ ደካማነት አይደለም፣ ብስለት ነው። ራስህን እያጣ ስለሆነ ሳይሆን ቃል ኪዳን እንዴት እንደሚሰራ እየተማርክ ስለሆነ ነው። በአንድ ኦርኬስትራ ውስጥ ያሉ ሁለት የሙዚቃ መሳሪያዎችን አስብ። እያንዳንዳቸው የራሳቸው ድምፅ አላቸው። ነገር ግን አብረው መጫወት ከመቻላቸው በፊት ቅኝት ማድረግ ወይም መናበብ አለባቸው። ቅኝት ማድረግ ማዳመጥን፣ ማስተካከልንና አንዳንዴም ድምፅን ማለስለስን ይጠይቃል። ትዳርም በተመሳሳይ መንገድ ይሰራል። ስምምነት ወይም ስልታዊ ውህደት በራሱ የሚመጣ አይደለም፣ የሚጠና ወይም የሚለመድ ነው። እግዚአብሔር በእኛ አስተሳሰብ እንዴት እንደምታስብ እያስተማረ ከሆነ ነፃነትህን እየገደበው አይደለም። ጥንካሬ የሚጋራበት፣ ኃላፊነት የጋራ በሚሆንበትና ፍቅር እንዲሁ የሚሰማ ብቻ ሳይሆን በተግባር የሚለማመድበት ለሆነ አጋርነት እያዘጋጀ ነው። ብዙ ሰዎች እነዚህ መንፈሳዊ ምልክቶች ያመልጧቸዋል። እግዚአብሔር ግልጽ ስላልሆነ ሳይሆን እነርሱ የተሳሳተ አቅጣጫ እየተመለከቱ ስለሆነ ነው። ከቅርጽ መያዝ ወይም መታነጽ ይልቅ ማረጋገጫን ያሳድዳሉ። እግዚአብሔር እነርሱን ወደ አንድ ሰው በመቅረጽ ላይ ተጠምዶ ሳለ እነርሱ ግን እግዚአብሔር አንድ ነገር እንዲነግራቸው ይፈልጋሉ። የሁኔታዎችን መክበድ ወይም ኃይለኛነት ከመለኮታዊ መመሪያ ጋር ማደናገር ቀላል ነው። ኃይለኛ ስሜቶች፣ ድንገተኛ መሳብ ወይም መንፈሳዊ መነቃቃት አሳማኝ ሊመስሉ ይችላሉ። ነገር ግን ስሜታዊ መሆን ከመመሪያ ጋር አንድ አይደለም። እግዚአብሔር ስሜትን በማጥለቅለቅ መምራቱ በጣም አልፎ አልፎ ነው። እርሱ የሚመራው ባህሪህን በማርገብ ወይም በማጽናት ነው። እነዚህ ምልክቶች የሚያመልጡበት ሌላው ምክንያት ደግሞ ጸጥ ያለ እድገት በቂ መንፈሳዊነት ያለው መስሎ ስለማይሰማ ነው። መረጋጋትን መማር፣ በቂ ቦታ መፍጠር እና ከራስ በላይ ማሰብ አስደናቂ ወይም ልዩ ነገር መስሎ አይታይም። ይፋ የሚደረግበት ልዩ ቅጽበት ወይም የሚከበርበት ግልጽ ምልክት የለም። ስለዚህ ሰዎች እግዚአብሔር አሁንም ዝም እንዳለ በማሰብ ችላ ይሏቸዋል። ነገር ግን መታነጽ ማለት እግዚአብሔር ማረጋገጫ ብቻውን ሊያቆየው የማይችለውን ነገር እንድትሸከም የሚያዘጋጅበት መንገድ ነው። ፍላጎትህን፣ ውሳኔህንና ኃላፊነት የምትሸከምበትን መንገድ ይለውጣል። እናም ይህ ሥራ በውስጥህ ስለሚከናወን ወደፊት በፍጥነት እስክትሮጥና አስፈላጊ የሆነ ነገር ጨርሶ እንዳልተገነባ እስክትረዳ ድረስ ችላ ለማለት ቀላል ነው። ከአንተ ውጭ ምልክት እንድታይ ስትጠብቅ ከኖርክ ዝም በልና ወደ ውስጥህ ተመልከት። እግዚአብሔር ድምፁን ከፍ አድርጎ በመናገር ሳይሆን አንተን ዝግጁ በማድረግ አስቀድሞ እየመለሰልህ ሊሆን ይችላል። እነዚህ ምልክቶች ውሳኔ እንዲሰጥ አይጋፉም፣ የመለየት ማስተዋልን ይጋብዛሉ። እናም እነሱን ለይቶ ማወቅ የተማሩ ሰዎች በኋላ ላይ ከሚመጣ ብዥታ ያመልጣሉ። እግዚአብሔር ይህንን በአንተ ውስጥ እያደረገ ከሆነ ችላ አትበል። እነዚህ ምልክቶች በውስጥህ በጸጥታ እየተሰሩ መሆኑን ካስተዋልክ አስደናቂ ወይም ትልቅ ነገር መስለው ስላልተሰሙ ብቻ በቀላሉ አትናቃቸው። እግዚአብሔር
ሁል ጊዜ ውጫዊ ነገር ከመለወጡ በፊት በውስጥ ያዘጋጃል። አሁን በአንተ ውስጥ የሚቀርጸው ነገር በኋላ ላይ በጽናት መሸከም የሚችለውን ነገር ይወስነዋል። እነዚህ ምልክቶች ትኩረት ለመሳብ አይጮሁም፣ ልብህን ያረጋጋሉ፣ ድንጋጤን ያስወግዳሉ፣ ድንገተኛ መቸኮልን በግልጽነት ይተካሉ። እናም ያ መረጋጋት ብዙውን ጊዜ የእግዚአብሔር ምሪት መኖሩ የሚያሳይ በጣም ግልጽ ማስረጃ ነው። ወደ ውሳኔ መጣደፍ አይጠበቅብህም። ማስተዋል ፍጥነትን አይጠይቅም፣ ታማኝነትን ይጠይቃል። የእግዚአብሔር የጊዜ ሰሌዳ በአንተ ጭንቀት ላይ ተመስርቶ አያውቅም። የእርሱ የሆነው ነገር ሊያመልጥህ ወይም በጉልበት ሊመጣ አይችልም። ትዳር ለሕይወትህ የእግዚአብሔር ፈቃድ አካል ከሆነ በውጥረት ወይም በብዥታ ውስጥ አያረጋግጥልህም። ሰላም ያንተ ሽልማት ሳይሆን የሕይወትህ አቋም እስኪሆን ድረስ ያዘጋጅሃል። ስለዚህ በትኩረት ተከታተል እንጂ አትጨነቅ። ልብህ ክፍት ይሁን እንጂ በሐሳብ አትጠመድ። እግዚአብሔር አሁን ባንተ ውስጥ እያደረገ ያለው ነገር ቀጥሎ መሆን አለበት ብለህ ከምታስበው ነገር በላይ ትልቅ ዋጋ አለው። ጊዜ የእግዚአብሔር ነው። ዝግጁነት ባንተ ውስጥ እየተቀረጸ ነው። እናም ጊዜው ሲደርስ እርሱ ያዘጋጀው ነገር ያለ ፍርሃትና ያለ ምንም ብዥታ ይመጣል። ይህ መልእክት በእውነት መንፈስዎን የሚነካዎት ከሆነ ዛሬውኑ ይጀምሩ። እግዚአብሔር ሆይ ከመሰናከል ጠብቀኝ የሚለውን መልእክት በኮሜንት ላይ ያስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።